አርዕስተ ዜና። ምርጫ ቦርድና በምርጫ አስፈጻሚዎች መካከል ከፍተኛ የክፍያ ውዝግብ መፈጠሩ ተሰማ። ምርጫ ቦርድ ምርጫ አስፈጻሚዎች ላቀረቡት ቅሬታ አሳማኝ ምላሽ አለኝ እያለ ነው። አብራችሁን ከቆያችሁ ጉዳዩን ትሰሙታላችሁ። ከዚህ ቀደም ድንበር ተሻግረው በሚመጡ ታጣቂዎች ምክንያት የወርቅ ማውጣት ሂደት ላይ ችግር ተፈጥሮ እንደነበር ተገለጸ። የደቡብ ምዕራብ ኢትዮጵያ ክልል አሁን ላይ ችግሩ ምን ላይ እንደደረሰ ማብራሪያ ሰጥቷል። መረጃውን ይዘናል። በኢትዮጵያ ኦርቶዶክስ ተዋሕዶ ጥንታዊ ገዳማትና ገዳማውያን ላይ የሚደርሰው ጥቃት ተባብሶ ቀጥሏል። ዛሬም ሌላ ጥቃት የተፈጸመ ሲሆን መንግስትም እንደ ሁልጊዜው ዝምታን መርጧል። ዝርዝሩን ይዘናል። ከውጭ በተሰማ ሰበር መረጃ ቴህራን ለማንኛውም አይነት ጥቃት አጸፋዊ ምላሽ ለመስጠት ዝግጁ መሆኗን አስታወቀች። በዩናይትድ ስቴትስ እና በኢራን መካከል ያለው ዲፕሎማሲያዊ ፍጥጫ በአሳሳቢ ሁኔታ ቀጥሎ ውሏል። መረጃውን ይዘናል። ጤና ይስጥልን የኢትዮድካ ሚዲያ ቤተሰቦቻችን እንደምንላችኋል። ዛሬም እንደተለመደው በሀገር ውስጥና ከሀገር ውጭ የመራረጥናቸውን ወሳኝ መረጃዎችና ተጨማሪ ጉዳዮች ይዘን ቀርበናል። ወደ ዝርዝሮቹ ከማለፋችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት ጋብዛለሁ። በቅድሚያ ስራችንን ብናስረክብም ደሞዝና በል እየተከፈለን አይደለም በሚል የምርጫ አስፈጻሚዎች ምሬታቸውን ገለጹ። በመራጮች ምዝገባ ሂደት ላይ ተሰማርተው የነበሩ የምርጫ አስፈጻሚዎች ስራቸውን በአግባቡ አጠናቀው ቢያስረክቡም የክፍያ መዘግየት ቅሬታ እንደፈጠረባቸው ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ አጠቃላይ በውሎ ያስመዘገቡት መረጃ ላይ የተለያዩ ስህተቶች በማጋጠሙና ተጨማሪ የማጥራት ስራ መስራት በማስፈለጉ ክፍያው ሊዘገይ ችሏል ሲል ገልጿል። የቅሬታ ደብዳቤዎች እንደሚያሳዩትም የምርጫ አስፈጻሚዎቹ በተቀመጠ ጊዜ ሰሌዳ መሰረት ክፍያ ሳይፈጸም መቅረቱ ለችግር እንዳጋለጣቸው ከመጥቀሳቸው ባሻገር በተሰማሩባቸው የምርጫ ክልሎችን በቀጣይ ለሚያጋጥሙ ችግሮች ኃላፊነት እንደማይወስዱ አሳስበዋል። የኢትዮጵያ ምርጫ ቦርድ በተራዘመው የ14 ቀን የመራጮች ምዝገባ የጊዜ ሰሌዳ ክፍያ ሳይፈጸም በመቅረቱ ለከፋ ችግር ተጋልጠናል ብለዋል። ነገር ግን የኢትዮጵያ ብሔራዊ ምርጫ ቦርድ የውል ስምምነቱን ወደ ጎን በመተው የሰራንበትን ክፍያ በጊዜ ባለመክፈሉ ሞራል በሚነካ መልኩ ጆሮ ዳባ ልበስ ብሎ አሁንም ተጨማሪ ስራዎችን በማዘዝ ላይ ይገኛል ሲሉም ለቦርዱ በላኩት ደብዳቤ ገልጸዋል። አስፈጻሚዎቹ ቦርዱ በአፋጣኝ ምላሽ የማይሰጥ ከሆነ በቀጣይ በምርጫ ክልሉ ለሚፈጠሩ ችግር ኃላፊነት እንደማይወስዱ አክለዋል። ምርጫ ቦርድ በበኩሉ በውሉ መሰረት ክፍያዎችን እየፈጸመ መሆኑን ገልጾ ለተወሰኑ አስፈጻሚዎች ግን ለክፍያ መዘግየት ምክንያት የሆኑ ችግሮችን እንደገጠሙት አስታውቋል። ዶክተር ገብሩ ካሳይ ባልታወቁ ኃይሎች ታፍነው ተወሰዱ። የመቀሌ ዩኒቨርሲቲ የጋዜጠኝነት መምህርና የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ኃላፊ የሆኑት ዶክተር ገብሩ ካሳይ በጸጥታ ኃይሎች ታፍነው መወሰዳቸውን ደረሰው መረጃ ያመላክታል። ዶክተር ገብሩ ታፍነው የተወሰዱትን በህወሓት ኃይሎች መሆናቸውን ምንጮች አረጋግጠዋል። ዶክተር ገብሩ እስካሁን ያሉበት ስፍራ እንደማይታወቅም ተገልጿል። ከቤታቸው የተወሰዱት ህጋዊ መንገድን በተከተለ መንገድ አይደለም ተብሏል። ዶክተር ገብሩ ካሳይ እስካሁን ፍርድ ቤት አለመቅረባቸውን ተከትሎ ክስተቱን በተመለከተ መረጃውን ያደረሱ ምንጮች ጠቁመዋል። ይህ ክስተትም ተጠርጣሪን በቁጥጥር ስር የመዋል ሳይሆን በኃይል የተፈጸመ ስወራ መሆኑን ገልጸዋል። ዶክተር ገብሩ የዩኒቨርሲቲ መምህርና በስራቸው የህዝብ አገልጋይ እንደመሆናቸው መጠን እንደዚህ አይነት ስወራዎችን ሀሳብን በነጻነት የመግለጽ መብትን የሚጻረር ተደርጎ ተወስዷል። በተጨማሪም በትግራይ ክልል ያለውን የፖለቲካ መረጋጋት ተስፋ የሚያጨልም ድርጊት ነው ተብሏል። በቅርቡም በኃይል ወደ ስልጣን የመጣው ኃይል በክልሉ በባለስልጣናትና ጋዜጠኞች ላይ እየወሰደ የሚገኘው እርምጃ ትግራይን ወደ ፍርሃትና ጭቆና የሚወስድ ህገወጥነትን እንዲሰፍን ምክንያት መሆኑ ተመላክቷል። ዓለም አቀፍ የሰብአዊ መብት ተቆርቋሪ ተቋማት፣ የሚዲያ ነጻነት ተሟጋችና የዲፕሎማሲ ሚስዮኖች በህገወጥ መንገድ ታፍነው የተወሰዱትን ዶክተር ገብሩ ካሳይን እንዲለቀቁ ጫና እንዲያደርጉም ጥሪ ቀርበዋል። ምንም አይነት ድንበር ተሻጋሪ ታጣቂ ቡድን በወርቅ ማውጣት ላይ ሲሳተፍ አላገኘሁትም ሲል የደቡብ ምዕራብ ኢትዮጵያ ክልል አስታወቀ። የደቡብ ምዕራብ ኢትዮጵያ ክልል ከዚህ ቀደም ድንበር ተሻግረው በሚመጡ ታጣቂዎች ምክንያት የወርቅ ማውጣት ሂደት ላይ ችግሮች እንደገጠሙት መዘገቡ ይታወሳል። ክልሉ ከደቡብ ሱዳን እንዲሁም ከኬንያ በሚመጡ ታጣቂዎች በህገወጥ የወርቅ ማውጣት ላይ በአካባቢው ላይ ዘረፋ ተፈጽሟል የሚል መረጃ ወጥቶ ነበር። ይሁን እንጂ የደቡብ ምዕራብ ኢትዮጵያ ክልል የማዕድንና ኢነርጂ ቢሮ ዋና ዳይሬክተር አቶ ጌታቸው አሁን ባለው ተጨባጭ ሁኔታ ድንበር ተሻጋሪ ታጣቂዎች በህገወጥ ወርቅ ማውጣት ላይ ሲሳተፉ አላገኘንም፣ ያየነውም ነገር የለም ብለዋል። አቶ ጌታቸው እንደሚገልጹትም ሆኖም የማዕድን ማውጫ ቦታዎች በወረዳ ውስጥ ናቸው። በማህበራትና በግዥ ስርዓት ላይ ህገወጥ የማዕድን ማውጣት ነገር ይስተዋላል ሲሉም ተናግረዋል። የህገወጥ ወርቅ ማውጣትና ዝውውሩን ለመክታትም ከፍቃድ አሰጣጥና ቁጥጥር ስራ ጋር ትኩረት ሰጥቼ እየሰራ ነው ሲልም ክልሉ ገልጿል።
ክልሉ ባለፉት 9 ወራት በወርቅ ምርት ላይ እንዲሰማሩ ለ202 አዲስ አልሚዎችም ፍቃድ እንደሰጠ አቶ ጌታቸው ተናግረዋል። ህገወጥ እንቅስቃሴዎችን ለመከላከል ግብይቱን በተደራጁ ማዕከላት ብቻ እንዲሆን መደረጉም ተሰምቷል። በክልሉ አሁን ላይ ወርቅና የድንጋይ ከሰል ብቻ እየወጣ እንደሚገኝም ተናግረዋል። በወርቅ ደረጃ ለማዕከላዊ ባንኩ 302.276 ኪሎ ግራም ወርቅ ማስገባቱን የክልሉ የማዕድንና ኢነርጂ ቢሮ ዋና ዳይሬክተሩ ጨምረው ተናግረዋል። አክለውም 122890 ቶን የድንጋይ ከሰል ማምረት ተችሏል ብለዋል። በአሰቦት ደብረ ወገግ ገዳም ላይ በተፈጸመ ጥቃት የአንድ አባት ሕይወት አለፈ። በምስራቅ ኢትዮጵያ የሚገኘው ታሪካዊ የአሰቦት ደብረ ወገግ ቅድስት ሥላሴና አቡነ ተክለ ሃይማኖት አንድነት ገዳም ትላንት ግንቦት 3 ቀን 2018 ዓመተ ምህረት ከሰዓት በኋላ በታጣቂዎች ከባድ ጥቃት እንደተፈጸመበት ተሰምቷል። ትላንት ከቀኑ 9 ሰዓት ጀምሮ ማንነታቸው ባልታወቁ ታጣቂዎች በተከፈተ ተኩስ በገዳሙ የሚያገለግሉ አንድ ካህን ተገድለዋል ተብሏል። ጥቃቱ የተሰነዘረውን በገዳሙ የታችኛው ክፍል በሚገኘው የእናቶች ገዳም በኩል መሆኑን ከስፍራው የተገኘ መረጃ ያመላክታል። በስፍራው የሚገኙ ገዳማውያን ለአገር ውስጥ መገናኛ ብዙሃን በሰጡት ቃልም አካባቢያቸው በታጣቂዎች ተከቦ እንደሚገኝና የወንድማቸውን አስክሬን እንኳ ለማንሳት አስቸጋሪ ሁኔታ ላይ መሆናቸውን ገልጸዋል። እኛ መሳሪያ የሌለን ገዳማውያንን እስካሁን የደረሰልን የጸጥታ አካል የለም፣ የሚመለከታቸው አካላት ሁሉ ድምፅ ሆኑን ሲሉም ጥሪያቸውን አቅርበዋል። በአሰቦት ደብረ ወገግ ገዳም ላይ ከቅርብ ጊዜያት ወዲህ ተመሳሳይ ጥቃቶች በተደጋጋሚ እየተፈጸሙ መሆኑ የሚታወስ ሲሆን በዚህ ምክንያት በርካታ ገዳማውያንና የአካባቢው ምዕመናን ለስደትና ለከፍተኛ እንግልት እየተዳረጉ ይገኛሉ። ከውጭ በተሰማ ሰበር መረጃ ቴህራን ለማንኛውም አይነት ጥቃት አጸፋዊ ምላሽ ለመስጠት ዝግጁ መሆኗን አስታወቀች። የዩናይትድ ስቴትስ እና በኢራን መካከል ያለው ዲፕሎማሲያዊ ፍጥጫ በአሳሳቢ ሁኔታ የቀጠለ ሲሆን ቴህራን ለማንኛውም አይነት ጥቃት አጸፋዊ ምላሽ ለመስጠት ዝግጁ መሆኗን አስታውቃለች። ይህ መግለጫ የወጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለቱ ወገኖች መካከል ያለው የተኩስ አቁም ስምምነት በአስጊ ሁኔታ ላይ እንደሚገኝ መግለጻቸውን ተከትሎ ነው። ፕሬዝዳንት ትራምፕ በሰጡት መግለጫ ኢራን ላቀረቡት የሰላም የውሳኔ ሀሳብ የሰጠችው ምላሽ ቂልነት ነው ሲሉ ውድቅ አድርገውታል። ይህንንም ተከትሎ የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ የሀገሪቱ የጦር ኃይሎች ጥቃት ከተሰነዘረባቸው ጠንካራ እርምጃ ለመውሰድ በተጠንቀቅ ላይ መሆናቸውን ገልጸዋል። አፈ ጉባኤው አክለውም አሜሪካ በኢራን ወታደራዊ ምላሽ ትገረማለች ሲሉ አስጠንቅቀዋል። በሁለቱ ሀገራት መሪዎች መካከል እየተለዋወጡ ያሉ ጠንካራ የቃላት ጦርነቶች ዓለም አቀፍ የኢነርጂ ቀውስ ያስከተለውን ጦርነት በሰላማዊ መንገድ ለመቋጨት የሚደረገውን ጥረት ይበልጥ አዝጋሚና እርግጠኝነት የጎደለው አድርጎታል። ምንም እንኳ የሁኔታዎች መባባስ ቢታይም ፕሬዝዳንት ዶናልድ ትራምፕ አሁንም በድርድር ላይ የተመሰረተ መፍትሄ ሊመጣ እንደሚችል ያላቸውን ተስፋ ገልጸዋል። ይህ በእንዲህ እንዳለ የዓለም አቀፉ ማህበረሰብ በሁለቱ ሀገራት መካከል ያለው ፍጥጫ ወደ ለየለት ወታደራዊ ግጭት እንዳያመራ በስጋት እየተከታተለው ይገኛል። ዜናዎቻችን አበቃን። በደህና ቆዩን።